ከኋላ የመጣ አይን አወጣ አለ ሀገሬ ሰው ሲተርት ማለት ነው። ማህሌት ጭራሽ ቤት ገብታ አልወጣም ማለቷ ሳይገርም ከእንደገና ቤት ገብታ ነገሮችን ማተረማመስ አልጀመረችም። እኔ እኮ ሲጀመርም ሴትዮ እዚህ ቤት ከሆነች ነገር ይበላሻል ብዬ ብዙ ጊዜ ተናግሬያለሁ አልተናገርኩም? እና አሁን እንግዲህ ብሩክንና ቅድስትዬን ለማጣላት ያልፈነቀለችው ድንጋይ የለም። ቆይናና ስታስበው እውነት የእሷን ወሬ ሰምቶ ቅድስትዬን ብሩክ የሚቆጣት መስሏት ነው ወይስ ምንድን ነው ሀሳቧ? በባለፈው ከተመለከታችሁት ለብሩክ ምን ብላ ነው የተናገረችው? ልትደበድበኝ ነበረ፣ ከዛም አልፋ ተርፋ ደግሞ ልደበድበኝ ነበረ፣ እንዲሁም ደግሞ ወደ ክፍለ ሀገር ሄጄ ላገባ ነው ብላ ነገረች በማለትም ለብሩክ ትነግረዋለች። ብሩክ ደግሞ ይህንን ነገር ሲሰማ በጣም ይደነግጣል። እንዴት ቅድስት እየተታኘ ወደ ክፍለ ሀገር ትሄዳለች ምናምን ይላል ማለት ነው። ከዛ በዚህ ጊዜ ቶሎ ብሎ ለቅድስትዬ ስልክ ይደውልላታል። ሲደውልላት ያው ከምሳሌ ጋር ወደ ውጭ ወጣ ብለው ነበረ። መቼ መሀሌት ምን ብላ ነው የነገረችው? ወደ ውጭ ወጣ ብሎ ብያቸው ብር ሁሉ ሰጥቻቸው ምናምን ወደ ውጭ ወጣ ብለው ሊዝናኑ ነው የወጡት አላለችም? ደፋር ጭራሽ እሷ ራሷን ችላ ለሰው ብር ሰጪ ሆነች ማለት ነው። ከዛ እንደዛ ብለው ስትል ነው እንደ ብሎ ብሩክም ወደ ቅድስትዬ ጋር ይደውልላታል። ቅድስትዬም እንግዲህ ግን እየመጣን ነው ብሩክ ምናምን ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አስተያየታችሁን በኮሜንት አስቀምጡልኝ። ብሩክ እንግዲህ በጣም ስለ ተጨንቆ ተጠቦ ነበረ። ቅድስትዬ ከውጭ ስትመጣ ቅድስት ምን ሆነች ነው ምናምን ላታል። ምን ሆንኩ ጋሼ? መቼም ለሷ ብለክ ለትቆጣኝ አይደለም። አይ ቅድስትዬ እኔ ልቆጣሽ አይደለም፣ ግን ምንድነው ወደ ክፍለ ሀገር ልሄድ ነው ምናምን ብለሻል ያሉኝ ሲል ማን ያለው ደግሞ ስለማነስ ብዬ ነው ወደ ክፍለ ሀገር የሚሄደው? በፍጹም አላልኩም ትላለች። እንዴ አንቺ ውሸታም ብለሽኝን እንዴ? እንደው ሌላው ቢቀር ልትደበድብኝ አልነበረ ስትልም አዎ ልደበድብሽ ነበረ። አሁንም ቢሆንም ከእንግዲህ በኋላ እኔና አንቺ አሰሪና ሰራተኛ ሆነን አንቀጥልም በፍጹም ትላታለች። በዚህ ጊዜ ብሩክ አይ በፍጹም አንቺ ሰራተኛ ሆነሽ አትቀጥይም ይላታል። ከዛ እንደዛ ሲል እንግዲህ ቅድስት ምን ሆነሽ ነው ምናምን ይላታል። በዚህ ጊዜ ብሩክ ማለት ነው ይቅርታ ጋሼ አንተ በጣም የውሳኔ ሰው ትመስለኝ ነበረ፣ ጎበዝና ጀግና ትመስለኝ ነበረ፣ ግን ለካ አንተ አይደለህም የውሳኔ ሰው አይደለህም ትለዋለች። ከዛ ማህሌት አጅሬቷ ባሌን ለምን ተናገርሽ ብላ ብድግ አላለችም ቅድስትዬ ልትማታ። ከዛ ቅድስትዬ እንግዲህ የድሮዋ ቅድስት መስላት ብድግ ስትል እጇን እንቅ ታረጋታለች። ሲነይ ጫፊ ንኪኝ ወንድነሽ አለቻ። ጎበዝ ቅድስትዬ በጣም አድንቃታለሁኝ። እኔ እንደዛ እንደ በፊቱ የሆነ ትዬ እያለ ልፍስፍስ ትላለች ብዬ ነበረ። በፍጹም አይስ ጊዜን የማይቀይረው ነገር የለም። አያችሁ ጊዜ የማይቀይረው ነገር የለም ይባላል። እና ቅድስትዬ አሁን ላይ በጣም ጀግናና ጎበዝ ሆና የመሀሌትን እጅ መያዟ በጣም ነው ያስደነቀኝ። ብሩክ በጣም ይደነግጣል። ይነሳና ወደዛ ሂጅ አንቺ ልቀቂያ ቅድስትዬ። እኔ በነገራችን ላይ እዚህ ጋር ማለት ነው ለመሀሌት ያግዛል ብዬ ብሩክ ቢያግዝ ኖሮ በጣም ነበር የምናደደው፣ ግን አስደምሞኛል። ለቅድስት ነው ያገዘው። ዞር በይ አንቺ ወደዛ ቅድስትዬ ልቀቂያት ይልና እንግዲህ ወደ ቅድስት ጎን ይቆማል። አያት እንዴት የሚያደርጋት አንተ እኮ ነህ ሲጀመርም የልብ እየሰጠሃት ትለዋለች። ከዛ በዚህ ጊዜ አይመለከትሽም ቅድስትዬ፣ ምንም ነገር ብታደርግሽም ጫፏን ብትናገሪ አለቅሽም ይላታል ማለት ነው። ከዛ በዚህ ጊዜ እንግዲህ ብሩክ ወደ ቅድስት ጋር ነው ሄደው። ከዛ ቅድስቴ በቃ አሰናብተኝ መሄድ እፈልጋለሁ ወደ ሀገሬ ምናምን ትለዋለች። ከዛ ቅድስቴ ምን ሆነሽ ነው? እንዴት ነው ወደ ክፍለ ሀገር ሄዳለሁ ምናምን የምትይኝ ይላታል ማለት ነው። ከዛ እሺ እዚህ መቼም እኔ እና እሷ አሰሪና ሰራተኛ ሆኜ አልቀጥልም ትለዋለች። ከዛ አንቺ በፍጹም ሰራተኛ ሆነሽ አትቀጥይም፣ ከሆነም እሷን የሰራተኛ ሆነው ከሆነም ደግሞ ከዚህ ከቤት እሷ ነች እንጂ የምትወጣው አንቺ በፍጹም ልትወጪ አትችይም ይላታል።
እሺ ታዲያ እዚህ ቤት ምንድን ነው ጋሼ ንገረኝ እስኪ። እኔ እኮ እስከዛሬ እኮ እናንተን ብዬ እኔ እኮ እስከዛሬ እዚህ ቤት የተቀመጥኩት እኮ ምሳሌም ብዬ እናንተን ብዬ ቤተሰብ ትሆኑኛላችሁ ብዬ ነው እንጂ እኮ እኔ እኮ ሰራተኛም ሆኖን እኮ ወድጄው አይደለም ትላለች። ከዛ እሱም እንግዲህ አሁን እናንተ ማህሌት እዚህ የመጣችው ለአላማ ነው ብላችሁ የነበረ። አዎ ለአላማ ነው ይላታል። ታዲያ አላማ ከሆነ ለምንድነው አብርሃት ያደርከው ትለዋለች ማለት ነው። ከዛ በዚህ ጊዜ እንግዲህ ብሩክ እመኔ ቅድስትዬ፣ በዚህ ከሆነ የተቀየምሽው ማታ ምንም ነገር አልተፈጠረም፣ አብሬያ ከጎኑ አደርኩኝ እንጂ በፍጹም ምንም ነገር አልተፈጠረም። ግን ታምናላችሁ ይህንን ነገር እኮ እሱ እኮ ራሱ የሆነ ቅልስልስልስልስ ብሎ በቃ የሆነ ማለት ሌላ ሙድ ውስጥ ገብቶ ነው እሷ አብራት ያደረው። አሁን እንግዲህ ምንም ነገር አልተፈጠረም ሲባል እኔ አላምንም። ከዛ ቅድስትዬ ራሱ አሁን አንተ እኔ ከሌላ ወንድ ጋር አድሬ ምንም ነገር ሳናደርግን ያደር ነው ብልህ ታምነኛለሁ ስትለው፣ በእርግጥ እኮ ልክ ነሽ ቅድስትዬ፣ ግን እመንኝ ምንም ነገር አልተፈጠረም በፍጹም። እኔ ያንን ያደረገችኝን ነገር ረስቼ ከሷ ጋር አብሬ ሌላ ነገር በፍጹም አላደርግም ይላታል ማለት ነው። ከዛ በዚህ ጊዜም እንግዲህ አይበቃኝ ጋሼ፣ እኔ ከዚህ በላይ መሰቃየት አልፈልግም። እኔም እኮ ሰው ነኝ፣ ቢያንስ እኔ ልትረዳኝ ይገባል። ስለዚህ ከኔ ማህሌት እዚህ እያለች እኔም በፍጹም እስር ቤት አልቀመጥም ትለውና ትታው ትሄዳለች ማለት ነው። በጣም ደግሞ ያሳቀኝና ያስገረመኝ ነገር የመርዙ ደላላው ነው። መርዙ ደላላው እያለቀሰ ነበር። ምን ሆኖ አትሉም? ኤፍራታ ቤት ኪራይ አስከፍላ በርገር ጋብዛ አብሬህ አላድርም ብለው ማለት ነው። ከዛ ዳጣ የእጅሬት ትመጣልና ምን ሆነ ነው ምናምን ስትለው አብራኛ አላድርም ማለት ምንድን ነው? ቤት ኪራይ ከፍዬላት በርገር ጋብዣት ምናምን ከዛ አብሬህ አላድርም አላለችም ሲል እዚህ ጋር ማለት ነው። እንዴት እንደሳኩ ፈጣሪ ትዕግስቱን ስጠኝ ማለት አሁን ነው። ከዛ እንዴት ምንድን ነው? ከዛ ዳጣ የእጅሬቱ አንተ እና ታዲያ ቤት ኪራይ ከፈልኩ ብለህ በርገር ጋበዝኩ ብለህ ሌላ ነገር አምርሃል እንዴ? በለባክህ ነው ምናምን ትልና እንግዲህን ተነሳ በቃ አስታርቃችኋለሁ ብላ እሺ ምናምን ይባባሉና ተያይዘው ይሄዳሉ። በል ቆፍጠን በል እንደ ወንድ ልጅ እሺ፣ ተኔ ጋር እየሄድክ በፍጹም እንዳታለቅስ ትላለች። ከዛ እሱም ይችላል እውነት ታስታርቀኛለች? አዎ አስታርቅሃለሁ ይባባሉና ተያይዘው ወደ ኤፍራታ ይሄዳሉ። ኤፍራታን እንግዲህን የሄደችበት ምክንያት ያው በዳጣ ምክንያት ቢሆንም አይደለም በመርዞ ደላላው ሰበብ ቢሆንም የሄደችው ግን እሷ ግን ያው የሆነ ነገር ለመጠየቅ ነው አካሄዷ ማለት ነው። ከዛ ትሄድና እንግዲህን ምንድነው የጠየቀቻት ጥያቄ ታረቃችሁ እንግዲህን አይደለ ስትላት አይ አልታረቅንም ትላለች ኤፍራታ። ለምን? እኔ ግን የመርዞ ደላላው እንደዚህ ባንዴ እጅ መስጠት በጣም ነው የገረመኝ። እንዴ ባንዴ እኮ ልሙስሙስ አለላት። ከዛ እንደገና እንደዛ ምናምን ሲላት እንግዲህ አይ እንድንታረቅ የሆነ ሰፋ ያለ ቤት ምናምን ይከራያልኛል አለችም። በቃ የሆነ ድብልቅቅቅ ያለ ሀብታም እኮ መሰላት። እሱ ደህና እሱ ለራሱ ከእጅ ወዳፉ እያለ ነው ከዘች እየተሯሯጠ ምናምን ነው ይችን ብር የሚያገኘው እና እሷ ደግሞ ድልቅቅ ብላ ቤት ይከራይልኛል አለችም። ከዛ ዳጣዬም እንግዲህን በል እንግዲህን እችን የግል ያደርጋለሁ ካልክ መከራየት አለብክ ትለዋለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ፓርት እስከምንገናኝ ባይ ባይ።